በቲክቶክ መንደር ቤዚ እየተባለች የምትታወቀው ይህች አፍላ ወጣት ድንገት መሞቷ ተሰምቷል። ለመሆኑ ቲክቶከሯ ምን አጋጠማት የሚለውንና ከዚሁ ከሀዘን ዜና ሳንወጣ በአርቲስት ሰማኸኝ ባላገሩ ድንገተኛ መሟት ዙሪያ የወጡ አዳዲስ መረጃዎችንም አያይዘን ልናስደምጣችሁ ተገናኝተናል። የምንወዳችሁ እናንተም ይህንን ቪዲዮ ላይክ እያደረጋችሁ በየሰዓቱ የምንሰማውን አስደንጋጭ መርዶ ተከትሎም ነፍስ ይማር እያላችሁ እንድትከታተሉን በአክብሮት እየጠየቅን በቀጥታ ወደ መረጃው አለፍን። ይህች ልጅ ባታውቋት መቼስ ይሄኛውን ፎቶዋን ግን ታስታውሱታላችሁ። ከዛሬ 1 ዓመት ከ6 ወር በፊት ገደማ ጊዜው ያለፈበት የመዋቢያ ምርት በመጠቀም ብቻ አይኗ ላይ ከፍተኛ ስጋት አሳድሮባት የነበረችው ይህች ወጣት ዛሬ ላይ አይኗ ወደ ሙሉ ጤንነት ቢመለስም ሰው ከንቱ እንዲሉ ይህች ሩጣ ያልጠገበች ሕይወቷን ለመኖር ድክ ድክ የምትለው ወጣት ቤዛ ከዚህ ዓለም በሞት መለየቷ ዛሬ ተረጋግጧል። ቤዛ ሕይወቷ ባለፈበት ምሽትም የተለመደውን የቲክቶክ ጌም ስትጫወት ቆይታ ትንሽ ደከመኝ ረፍት ላድርግ በማለት እንደተኛች በዚያው ሳትነቃ ቀርታለችም። ትናንት በሙሉ ጤና ስትስቅ ስትጫወት አምሽታ ማለዳ ትዝታ ሆናለች መባል እንዴት ያማል። የቤዛ እናት እንዳለችው ከእንቅልፏ ልትቀሰቅሳት በሞከረችበት ወቅት ምንም አይነት ምላሽ ባለመስጠቷ የተፈጠረው ይህ ያልታሰበ ክስተት መላው ቤተሰቧንና የሰፈሩን ማህበረሰብ ብሎም ከሰዓታት በፊት በቲክቶክ ጌም የተመለከቷት ወዳጆቿን ሁሉ ከፍተኛ ድንጋጤ ውስጥ ጥሏል። ይህ ድንገተኛ ህይወት ማለፍ በወጣትነት እድሜዋ ላይ መድረሱ ለማንም የሚከብድና እጅግ አሳዛኝ ክስተት ነው። ወጣቷን ብዙዎች በቲክቶክ መንደር ያውቋታል። በተለይም የተለያዩ አዝናኝ ቪዲዮዎችን በማጋራትና በቀጥታ ስርጭት ጌሞችን በመጫወት ትታወቅ የነበረ ሲሆን በዚህም እንግዲህ ከ219,000 በላይ ተከታዮችን ማፍርታ ነበረ። ወጣት ቤዛ እንግዲህ ህይወት በትክክልም እንዲህ ነች። ለማንም የነገ ዋስትና የላትም። ዛሬ በደስታና በጤና የምናየው ሰው ነገ ላለመኖሩ ምንም ማረጋገጫ የለንም። ሁላችንም ያለችንን እያንዳንዷን ቀን በበጎነት እንድንኖር ለምንወዳቸው ሰዎች ፍቅርን እንድንሰጥና የነገን ቀን ሳንተማመን ዛሬን በትክክለኛ መስመር እንድንጓዝ ትልቅ የህይወት ትምህርት የሚሰጥ ነው። እንግዲህ በዚህ መርዶ ልባቸው ለተሰበረ ቤተሰቦቿ፣ ጓደኞቿ፣ አድናቂዎቿ በሙሉ በቻናላችን ስም ልባዊ መጽናናት እንመኛለን። ፈጣሪ የዚህችን አፍላ ልጅ የቤዛን ነፍሷን በገነት ያኑርልን፣ ነፍስ ይማር እያልን ቀጣይ ወደ ያዝንላችሁ መረጃ ይዘናችሁ እንለፍም። በትላንትናው ዕለት ስርዓተ ቀብሩ የተፈጸመው የአርቲስት ሰማኸኝ ባላገሩ ድንገተኛ መሟቱን ተከትሎ አሁንም ድረስ በርካታ መረጃዎች እየወጡ ይገኛሉ። እነዚህ መረጃዎች ምንድናቸው የሚለውንና ባለሀብቱ አቶ ወርቁ የሰጡትን መግለጫ እንዲሁም ዳኔ የተባለ አንድ የሰፈሩ ልጅ ስለ ሰማኸኝ በለው የሰፈር ውሎና የሰፈር ማንነቱን አስመልክቶ የላከልን አጭር ጽሑፍ አለች። እሷን ወደ እናንተ የምናደርስ ይሆናል። አቶ ወርቁ የተባሉት ታዋቂው የጎጃም ባለሀብት አርቲስት ሰማኸኝ በለው ድንገት ከዚህ ዓለም መለየቱን ሲሰሙ ጥልቅ ሐዘናቸውን ገልጸዋል። ባለሀብቱ ከዚህ በፊት እንዲህ ባሉ ማህበራዊ ጉዳዮች ላይ ሐሳባቸውን ሲሰነዝሩ አይታወቁም ነበረም። ታዲያ አቶ ወርቁ አርቲስቱ በየዋህነቱና በሚማርክ ድምፁ የብዙዎችን ልብ የገዛ ድንቅ የጥበብ ሰው እንደነበረ በመግለጽ የንግዱን ሰውና የአርቲስቱን የቆየ መንፈሳዊ ትስስር አሳይተዋል። አቶ ወርቁ ሰማኸኝን ያዩት እንደ አንድ ተራ ሙዚቀኛና አዝናኝ ሳይሆን የጎጃምን ባህላዊ ሙዚቃ ለትውልድ በማሻገር ረገድ የማይተካ ሚና የነበረው የጥበብ አምባሳደር አድርገው ነው። አቶ ወርቁ ለወትሮም የጎጃም ነገር አይሆንላቸውም። የጎጃምን ሙዚቃ በሰሙ አፍታ ክብሬና ሀፍቴ ሳይሉ ከመቀመጫቸው ተስፈንጥረው ተነስተው በጎጃምኛ ስልት ሰውነታቸውን ሲያርገፈግፉ ማየት የተለመደ ተግባር ነው። ለዚህም ይመስላል ለኢትዮጵያ የባህል ሙዚቃ ብሎም ደግሞ ለጎጃምኛ ሙዚቃ የልብ ትርታዋ የሆነው የአርቲስት ሰማኸኝ በለው ድንገተኛ ሞትን ተከትሎ አቶ ወርቁ ዝምታውን የሰበረው። ሰማኸኝ በለው በተለይ የጎጃምን ሞቅ ያለ ባህላዊ ጨዋታና እስክስታ ከዘመናዊ ሙዚቃ ጋር በማዋሃድ ይታወቃል። የእርሱ ህልፈት ለኢትዮጵያ የሙዚቃ ታሪክ ትልቅ ክፍተት የፈጠረ ቢሆንም መስከረም ሲጠባ ሰሜ ባይኖርም ሆበል ጃሌ መባሉ አይቀርም። ይሁን እንጂ አወዛጋቢው የህልፈቱ መንስኤ አሁንም በማስረጃዎች እየተደገፈ መቅረቡን ቀጥሏል። ሰማኸኝ ክብደት ለመቀነስ ብሎ ግሎ ኢትዮ ቱርክ ወደ ተባለ ተቋም ይሄድ እንደነበርና በማህበራዊ ሚዲያም ድርጅቱን ያስተዋውቅ እንደነበር ይታወሳል። አድናቂዎቹ አርቲስቱ ክብደት ለመቀነስ ይወስዳቸው የነበሩ መድኃኒቶች በጉበቱና በኩላሊቱ ላይ ጉዳት አድርሰው ይሆን የሚል ጥያቄ እያነሱ ይገኛሉ። ይህ ሁኔታ ቀደም ሲል እንደ ታምራት ደስታ፣ ማዲንጎ አፈወርቅ ተወዳጅ ከያንያን ድንገተኛ ሞት ጋር ተያይዞ በሕክምናው ዘርፍ ያለውን የተጠያቂነት ጥያቄ ዳግም ቀስቅሶታል። የሰማኸኝ በለውን ደግሞ የከፋ የሚያደርገው ከዚህ በፊት ምንም አይነት ስር የሰደደ በሽታ እንደሌለበት ደጋግሞ መግለጹ የቅርብ ትውስታ መሆኑ ነው።
ሰሞኑን በተለያዩ ሚዲያዎች ከ10 ኪሎ በላይ መቀነሱን መናገሩን ተከትሎ እንግዲህ የሞቱ ምክንያት ብዙዎችን እያነጋገረ ይገኛል። ከነዚህ መረጃዎች በመነሳት እንግዲህ ከመጠን በላይ ውፍረትና በአጭር ጊዜ ውስጥ ከፍተኛ ክብደት መቀነስ በሕክምናው ዓለም ድንገተኛ ሞትን ሊያስከትሉ የሚችሉ ሳይንሳዊ ግምቶችም ተቀምጠዋል። ከነዚህ አደገኛ የጤና እክሎች መሃል እንግዲህ የመጀመሪያው የልብ ድንገተኛ መቆም ነው ተብሏል። በጥብቅ የአመጋገብ ስልት ወይም ደግሞ በከባድ ስፖርታዊ ምክንያት የሰውነት ማጽዳት ባንዴ ሊዛባ ይችላል። ይህ መዛባት የልብን ስራን በማስተጓጎል ልብ ድንገት እንዲቆም ሊያደርግ ይችላል። እንግዲህ ሰማኝ ብለው ትንሽ ደከመኝ ብሎ ገና ወደ ሆስፒታል ሳይደርስ ነበረ ዘንበል እንዳለ የሐኪም እጅ ጋር ሳይደርስ እንኳን ነው እንግዲህ ህይወቱ ያለፈው። ሌላው የተቀመጠው ሳይንሳዊ ግምት እንግዲህ የደም መርጋትና የረጋው ደም ደግሞ ወደ ሳምባ መጓዝ ሊሆን ይችላልም ተብሏል። በግራ አካባቢ የተቋጠረ የረጋ ደም በድንገተኛ የሰውነት እንቅስቃሴ አለያም የምግብ ለውጥ ምክንያት ተላቆ ወደ ሳምባ የደም ስር ከተጓዘ የደም ፍሰቱን ሙሉ በሙሉ በመዝጋት በአጭር ጊዜ ውስጥ ለሞት ይዳርጋል ተብሏል። እንግዲህ የተሳሳቱ የክብደት መቀነሻ መንገዶች ደግሞ ለፈጣን ክብደት መቀነሻ የሚወሰዱ ኪኒኖች ወይም አነቃቂ የልብ ምትና የደም ግፊትን በከፍተኛ ሁኔታ ስለሚጨምሩ ለድንገተኛ የልብ ድካም ወይም ደግሞ ለአንጎል ደም መፍሰስ ሊዳረጉ ይችላሉ ተብሏል። ይሁን እንጂ እንግዲህ ሰማኝ ብለው ክብደቱን ለመቀነስ አብረውት ሲሰሩ የነበሩት ድርጅቶች እስካሁን ምንም አይነት ይፋዊ መግለጫ አልሰጡም። እንግዲህ ስለ ሰማኝ ብለው ሌሎች ያልተሰሙ መረጃዎችን ወደ እናንተ ወደምንወዳችሁ ተመልካቾቻችን ስናደርስ ሰማኝ ብለው በአዲስ አበባ ቦሌ ቡልቡላ በስሙ የሚጠራ ሰፈር መኖሩን ታውቁ ኑሯል። አንድ የሰፈሩ ልጅ ነኝ ያለ እንግዲህ ስለ ሰሜ የተሰማውን ሀዘን በመልእክቱ እንዲህ ሲል ልኮልናል። ሰሜ ቦሌ ቡልቡላ ላይ እንደ አርቲስት አይደለም የኖረው። ከልጅ ከዋቂው ጋር ተግባብቶ ተከባብሮ አብሮ በልቶ ጠጥቶ ሰፊ ቤተሰብ ከማፍራት አልፎ የሚኖርበት ሰፈር ሳይቀር በስሙ ሰማኸኝ ሰፈር ተብሎ እስከ መጠራት የደረሰ የህዝብ ፍቅር ነበረው ይለናል። በሳቅ ጨዋታ የደመቀ ልጆቹን እንደ ወላጅ ብቻ ሳይሆን እንደ ጓደኛ የሚያቀርብ ብቻ መግለጽ ለሚችል ሰው ብዙ ስብዕናን የተላበሰ ድንቅ ዘመንን የተሻገረ የጥበብና የተሰጥኦ ሰው ነበር ይለናል። ግን ያ የጥበብ አድባር የባህል ሀገሩ አርማ ደህና ነኝ እያለ ድንገት የሚወዳት እናቱን ሳይሰናበታቸው እችን ዓለም ተሰናበተ ብሎናል የሰፈሩ ልጅ ዳኒ። በነገራችን ላይ ሰማኸኝ ባላገሩ ይህን ዘፈን የዘፈነው በእውነተኛ ታሪክ ላይ ተመስርቶ እንደሆነ ታውቆ ኖሯል። ይሄ የተዘፈነለት ባለ ታሪክ ሄርሜላ የሚል ፊልም የተሰራለት ፊልም የሚመስል ታሪክና ድፍረት ያለው አፍቃሪ ወጣት ነበረ። ሄርሜላ የምትባል ቆንጆ አፍቅሮ ቤተሰቦቿንና ተፈቃሪዋን ሰላም ሲነሳቸው ተከሶ ፍርድ ቤት ይቀርባል። የለም ወደ እሷ እየሄድኩ ትገሉኛላችሁ እንጂ እሷን መተው አልችልም ሲል ለፍርድ ቤት በድፍረት ተናገረ። ፖሊስም ይህ ሰው ለልጅቷና ለቤተሰቧ ስጋት ነው በሚል በእስር ቤት ያቆየዋል። አፍቃሪው እንዳለውም ወደ ሄርሜላ ለመሄድ ሲሮጥ ተተኩሶበት ሞተ። ይሄ ታሪክ የሰማኸኝን ልብ ነክቶት ሰሜ ባላገሩ እንዲህ ሲል ተቀኘለትም። ለሰው ልጅ ብሎ ነፍሱን የሰጠም ማውቀው ክርስቶስ ነው ይላል ሰሜ። አፍቅሮ ህይወቱን ሲያጣ እኔ በአካል የማውቀው ደግሞ ይሄን ወጣት ነው የሚለው ሰሜ አበደ የሚሉትን ይሄን አፍቃሪ የለም አላበደም ብሎ ይሟገትለታል። ዝፈን ሲሉት ደግሞ ተነሳብኝ እያለ መድረኩን ይሞላዋል። ተይኝማ እንግዲህ ምን ሀገር ላሳይሽ ከባህር ዳር ወዲህ። ሰሜ ይህንን ያለው ለትውልድ ቦታው በተቀኘበት ስራው ነበረ። የባህር ዳር ሰው እንደው ለባህር ዳር የሚዘፍን ይጥፋ እያለ ሲባዝን ይሁኔ በላይ ዘፈነላት። ግን እንደሰማኸኝ ብለው ዲስካው የሚለው ሙዚቃ ያረካን የለም ይላሉ ተወላጆቿ። ሰሜ በዚህ ስራው የድሮ ሰፈሮችንም ጠበቅ አድርጎ ስለሚጠራቸው እናትና አባቶች ሳይቀሩ ኮተኒ የነገሌ ሰፈር፣ ኮንጎ ሰፈር የነገሊት መንደር እያሉ ሙዚቃውን ረስተውት እገሌ እኮ ባለፈው ሞተ፣ እገሊት እኮ ባለፈው የልጅ ልጇ እንዳለች እየተባባሉ በሐሳብ ወደ ኋላ ተጉዘው ሲዝናኑበትም ታዝቤያለሁ። ሰሜ እንዲህ ያሉትን ስራዎቹን ትቶ ታዲያ አፈር ለሚበላው ለሚበሰብሰው እንዳለው በትላንትናው ዕለት ግብዓተ መሬቱ መፈጸሙ የሚታወስ ነው። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቼ ያነሰው፣ አረ ባላገር ጎተራው ሙሉ ባላገር። እንግዲህ ሰማኸኝ ብለው ተወልዶ ያደገው በባህር ዳር አካባቢ ሲሆን ከጥንታዊው የወይጦ ማህበረሰብ ወገን ነው። የወይጦ ማህበረሰብ ደግሞ ምንድነው ካላችሁ የወይጦ ማህበረሰብ ባህር ዳር ዛሬ እንደምናውቃት ዘመናዊ መልክ ከመያዟ በፊት አካባቢውን ከመሰረቱት ጥንታዊ ማህበረሰቦች አንዱ ነው። ማህበረሰቡ በታሪኩ ከጣና ሐይቅ ጋር የማይነጣጠል የረጅም ዘመን ትስስር አለው።
በከተማ መስፋፋትና በተለያዩ ማህበራዊ ተጽዕኖች ምክንያት አብዛኛው የማህበረሰቡ አባል በአሁኑ ወቅት ወደ ጣና ሐይቅ ዳርቻዎች ተጠግቶ ይኖራል። ዋነኛ የህይወት መተዳደሪያቸውም እንግዲህ አሳ ማጥመድ፣ የሸንበቆ ወይም የደንገል ጀልባ ወይም ደግሞ ታንኳ መስራትና የእደ ጥበብ ስራዎችን መስራት ነው። ማህበረሰቡ በቁጥር አናሳ እንደሆነ ይነገራል። ምንም እንኳን አርቲስት ሰማኸኝ በለው ከዚህ ማህበረሰብ የወጣ ቢሆንም የባህል አምባሳደር ከመሆን ግን እየከለከለው አልነበረም። በተለይም የጎጃምን ሙዚቃ በከፍተኛ ጥራት እንዲያስተዋውቅም ደግሞ ምናልባት ሰማኸኝ የባህር ዳር ልጅ መሆኑ ሳይጠቅመው አልቀረም። በትላንትናው ዕለት በተከናወነው የአርቲስት ሰማኸኝ በለው ግብዓተ መሬት ላይ እንግዲህ በርካታ ወዳጆቹ፣ በርካታ አርቲስቶች፣ በርካታ አድናቂዎቹና እንግዲህ ውድ ቤተሰቦቹ በተገኙበት ስርዓተ ቀብሩ በብዙ እንባና ዋይታ ተፈጽሟል። እኛም እንግዲህ ዛሬ የህልፈቷ ዜና ለተሰማው ወጣቷ ቤዛና የአርቲስት ሰማኸኝ በለውን ነፍሳቸውን በገነት እንዲያኖር በቻናላችን በኢትዮ ቱሪዝም ስም እየተመኘን የምንወዳችሁ ተመልካቾቻችን እናንተም ጥንቅራችን እስከ ማውጫው ስለታደማችሁልን ላቅ ያለ ልባዊ ምስጋና እንጀባ እያልኳችሁ በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።